ያማን የሚያፈቅራት ሴት ፌሬ የሱን የገዛ ወንድሙን ታላቅ ወንድሙን በምታገባበት ቀን ይህንን ከማይማ ሞቴን እመርጣለሁ ብሎ መኪናውን ወደ ገደል እየነዳው ነበረ። ግን እንደዛም ሆኖ ተርፈዋል። በህይወትና በሞት መካከል ነው ያለው። መኪናው ከትልቅዬ አለት ጋር ነው እየተጋጨው። የያማን አደጋ መድረስን ተከትሎ የጉርሶ ቤተሰብ እየተሰቃየና እየተመሰቃቀለ ነው የሚገኘው። አያታቸው ኦማር ልጅ አህመት ሞትብኝ ብሎ እዚጋ እያጣደፋቸው ነበረ። ያማን አደጋ ደርሶብን ይሉታል፣ አትዋሹኝ ያላቸው ነበረ። በአንድ ጊዜ የአልዛይመር ህመሙ እየተነሳብን ነው የሚገኘው። ፌሬን ብትሆን ያማን የቀዶ ህክምናውን አጠናቆ ወደ ከፍተኛ ክትትል ሁኔታ ውስጥ ገብቶ ሌላ ክፍል ሲያስገቡን ነበረ። እዚጋ ደስቷ የተመለሰው ሰርጉ ሳይካሄድ ቀርቷል። በሌላ በኩል አቴሽን ቢሆን አያቱን ወደ መኝታ ቤቱ ይዞት እየመጣ ነበረ። ምክንያቱም ኦማር አስቸግሮን ነው። አያቴ ይሄ ያንተ ክፍል እኮ አይደለም፣ ሂድ ይሄ ያንተ ክፍል አይደለም፣ የኔ ክፍል ነው ሲሉ ነበረ። ይሄማ የልጄ ክፍል ነው፣ ይሄ ልጄ መኝታ ክፍል ነው፣ ይሄማ የአህመት መኝታ ክፍል ነው፣ ልጄ እዚህ ጋር ነበር የሚተኛው፣ የልጄ ጠረን ናፍቆኛል እያል ነበረ። እዚህ ጋር አቴሽ ስለ አባቱ ሲወራ ነበረ። ተው አያቴ ተው እባክህ ተው ሲለው ነበረ። ኦማር ትራሱን እየሳመ ማልቀሱን ቀጠለ። በሌላ በኩል vural እና ጉልፈም በጣም ባይል እየጨቃጨቁ ናቸው። vural አንቺን አክብሬሽ ነው እንጂ አጠፋው ነበር ልጅሽን እያላን ነው። አቴሽ ጥሩ ነገር አይደለም ያለው ለvural እስካሁን ድረስ ያለው በኦማር ትብብር ብቻ ነው። አሁን እዚህ ጋር vural በቀጥታ መኪና ውስጥ ገብቶ ይንቀሳቀሳል። ጉልፈም ትመለሳለች። ኦማር አሁን የሚያስታውሰው ልጁ በወጣትነቱ እንደሞተበት እሱን ሲያጥበው ነበረ። ወይኔ ልጄ ወይኔ እንዴት ነው ልጄን መቃብር የምታስቀምጡት? እንዴት ልትቀብሩት ቻላችሁ? እንዴት አድርጋችሁ እያለቀሰ ነበረ። አህቴ ተረጋጋና ወደ ክፍል ልውሰድ ሲለው ነበረ። አልፈልግም ይሄ ህመም ነው። እናትም አባትም ስታጣ ሊሰማ ከሚችለው ስቃይ በላይ ልጅ ነው። በቃ ልጅን ማጣት ከባድ ነው ብሎ ደረቱን እየመታ ሲያለቅስ ነበረ። አህመት ብቸኛ ልጄ ነበረ፣ ልጄን ላድነው አልቻልኩም እያለ እያማረ ነበረ። አቴሽ አይዞ ብሎ እያቀፈ ነበረ። እኛ የልጅ ልጆች አንነላ አይዞ እኛ አንነላ እያሉ ነበረ። ኦማር በቃ እዚሁ ብተኛ ይሻለኛል ብሎ ፊቱን አዙሮ እየተኛ ነው ያለው። በሌላ በኩል ሳርፕ አሁን ከvural ቀጥረኛ ጋር እያወራ ነበረ እና ጉርሶች ናቸው እንደዚህ vural ህይወቱን ያጨለሙበት የምትለኛ ነበር። በእርግጠኝነት ኦካንና ያማን ይሄን ይፈሩት አያረለ ልጆቹ የማን ህይወት ውስጥ ገብቷል በዚህ ምክንያት እያሉ ነበረ። እናንተን ለvural አልነግረውም አለው። አልነግረውም በል እንግዲህ አሁን አንተ ከጎኔ ትሆናለህ አትሆንም ሲለው ነበረ። ይህ ሰው ፈራ። ወንድሜ ለምን ትፈራለህ? አንተ እንዳያ ለvural በጣም ስትሰራለን ነበረ። በጣም ብዙ ቆሻሻ ነገሮችን ስትፈጽምልን ነበረ። ተመልከት እስቲ vural አንድ ቀን አልፈልግህም ቢለ ምን ልትወርቅ ነው? ተመልከት እስኪ ይሄ ሰውዬ ምንም የሚባል ነገር ምህረት የለም። ታውቃለህ አይደለ? ካንተ የተሻለ ሰው ካገኘ እዚህ ጋር ጥሩ እንደሚያስወጣ ከስራ እንደሚያባረረ ተመልከት። አንተ ግን ምንም የለ፣ ሚስት የለ፣ ልጅ የለ፣ ምንም ነገር እኮ የለ፣ መኖሪያ ቤት የለ። ተመልከት እስኪ እና ይገባሃል እና ከዚህ በኋላ የራስን ኑሮ ራስ ወዳድ ሆነ የምታቀናበት አጋጣሚ አይመስልህም እያሉ ነበረ። እዚህ ጋር vural ቀጥረኛ ያስብበታል። ሳርፕ እየነዘነዘው ነው። በሌላ በኩል እዚህ ጋር ፌሬ እንቅልፍ አታለች። ቁጭ ብላ እያሰበች ነበረ። ከዛም በኋላ አንዳንድ ነገሮችን እየከፈተች ትመለከታለች። እነዚህ ነገሮች የሚያስታውሷት ያማን ነው። አሁን ተመልሳ ወደ አልጋ እየሄደች ነው። እያሰበችበት ነው። እሱ ከዚህ ቀደም እየሰጣትን ኮፍያ ያረገች እያሰበች ነው። አቴሽ ቁጭ ብሏል። አያቱ ተኝቷል። ከዛ በድንገት ደወለላት። ሲደውልላት አሰበችና ስልኩን እያነሳች ነበረ። ሄሎ ፌሬ እንዴት ነሽ እያላ ነበረ። ሰላም አቴሽ እንዴት ነህ? እኔ ደህና ነኝ። አንተ እንዴት ነህ? እኔም ደህና ነኝ እያላ ነበረ። እንዴት ነው እያመሽ ነው? አሁንም አረ ያመኝ አይደለም አሁንም አደናነኝ እያለችው ነበረ። ምንም እንዳልሆነች ነገረችው። ለመጥፎ ስሜት ከተሰማሽ ግን ያው ደውይልኝ እሺ። ያው እዚህ ጋር ያጋጠመሽ ነገር አስቸጋሪ ነው። በቀላሉ አልፎልናል፣ ወደፊትም በቀላሉ ያልፍልናል ማለት አይደለም እያለ ነበረ። ሀዛለም አጠገብ ያለች ምንም እንዳታስብ አለችው። ጥሩ እሺ ደህና ደሪ ብሏት ስልኩን እየዘጋው ነበረ። ከዛ እሷ ማልቀሷን ትቀጥላለች። ያማን ነው እየናፈቃት ያለው። በሌላ በኩል አቴሽ እዚህ ጋር እየቀዳ አንዳንድ ነገሮች መጠጣት ጀመረ። ድንገት መሳቢያውን ከፈተው። ሲከፍተው እዚህ ጋር የተመለከተው ነገር ደብዳቤውን ነበረ። ደብዳቤውን አየው፣ ነገር ግን አላዋስተዋለው። መድኃኒቱን ከወሰደ በኋላ እንቅልፉን ለመተኛት እየታገለ ነው። ፌሬ አሁን እዛው አልጋ ላይ እንደተቀመጠች ጋደም ብላ እንቅልፍ ወሰዳት። በጠዋት ኦካን እየደወለ ነበረ። ሄሎ ኦካን እያለችው ነበር። ፌሬ ኑ በቃውን መምጣት አለባችሁ ሲላቸው ነበር። በጠዋት ማንም ሳይመጣ መምጣት አለባችሁ አላቸው። ሀዛልን ቀሰቀሰቻት። ለባብሰው ከቤት ሊወጡ ናቸው። አቴሽን ቢሆን እዛ ወንበሩ ላይ እንዳለ እንቅልፍ ወሰደው። አስፈሪህንም እያየ ነበረ። በልጅነቱ መኪና ነገር የገጨ ይመስላል። ወርቁ ባለበት ሳል ላይ አባቱ የመኪና አደጋ አጋጥሞን ነበረ። እዚህ ጋር አባቱ ከትልቅ አለት ጋር ተጋጅቶ መኪናው እየጨሰ ነበረ። የሞተ ይመስላል። አቴሽ ልጅ ነበረ። በድንገት ቀና ሲል ነበረ። በድንገት አያቱ ነው የመጣው። አይዞ ተነስ እያሉ ነበረ። ድንገት ደግሞ አባቱ በመንፈስ ታየ። ወንድሞችን መንከባከብ አለብህ እያለ አቴሽ በድንጋጤ ባነነ። ዞር ሲል አያቱ ተኝቷል። ከዛ እዚህ ጋር አቴሽ አያቱን እዚህ ጋር ማሳከም እንዳለበትና ምርመራ መውሰድ እንዳለበት ነበረ እያሰበ የሚገኘው። ኦካን አሁንም የያማንን ነገር ይከታተላል። በድንገት ነበረ ፌሬ ይመጣች። ነቃ እንዴት ትለዋለች። እስካሁን አልነቃ፣ ነገር ግን ገብተሽ ማየት ትችያለሽ እያላ ነበረ። ፌሬ ተፈቀደላትና ራሷን ሸፋፍና ገባች። እዚህ ጋር ያማንን
ተነስ እያለችው ነበረ። እጅግ በጣም ነበር የናፈቃት። በጣም የምታፈቅረው እሱን ብቻ ነው። ከዛም በኋላ እዚህ ጋር አብራው እንዳለች የልብ ምቱ ድንገት እየቆመ ነበረ። ነርሷ መታ መውጣት አለብሽ እያለቻት ነው። በሌላ በኩል ደግሞ ኦካን የሆነ የሚበላ ነገር ይዞ መጣ። ከአዛል ጋር ቁጭ ብሎ እያወራ ነበረ። እስኪ አጉርሽኝ ያላት አብሮ ከሷ ጋር እየተላፋ እንደ ሲሳሳቁ በድንገት ጉልፈም መጣች። ጉልፈም አዛልን ስታያት ገለማመጠቻት። እዚህ ደግሞ እቺ ምን ታረጋለች ብላ መሳደቧን እየጀማመረች ናት ያለችው። በዚህ ሁኔታ አዛል ትበሳጫለች። ጉልፈም ደግሞ ልጄን ገብቼ ልዩ እያለች ነው። እዚህ ጋር ኦካን እናቱን ሀሳብ ማስቀየር አለበት። ቆይ ማየ እንደ ሕክምና እያደረጉልን ነው፣ ትንሽ የሆነ ነገር አጋጥሟቸው እያለ ነበረች። ልጅ እዚህ ምን ታረጋለች አንቺ ዞር በይ እንጂ ከዚህ ትላታለች። አዛል እየተበሳጨች ነው። እማዬ ቆይ አንዴ እያላ ነበር። እሱ በግድ እናቱን እያረጋጋ ነበረ። ከዛ በኋላ ፌሪያን ቶሎ እንድትወጣ ይጠበቃል። ፌሬ ያማንን እያየችው ያለ ድንገት የሆነ ነገር ተነሳ። ከዛ ነርሷ በቃ ውጭ አለቻት። ፌሬ ለመውጣት ትገደዳለች። ተነስ ደህና እንደምትሆን ተስፋ አረጋለሁ ብላ ስመው እየወጣች ነበረ። እሷ ከወጣች በኋላ ያማን እየነቃ ነበረ። ፈገግ ይላል። ያማንና አዛል ተያይዘው እየወጡ ናቸው። በሌላ በኩል አትሽ የአያቱ ቢሮ ውስጥ ነው ያለው። በድንገት vural እየመጣ ነው። vural በቀጥታ ወደ ጉርሶይ ካምፓኒ እየገባ ያለ በር ላይ ጥበቃው አትገባም እያሉ ነበረ። ምን ያክል ነው ማን እኔ እኮ vural እኮ ነኝ ማን ይቀጥላል አልገባኝም። አይተኛ ታቀም እንደ ከዚህ ፊት ያል ነበረ። አቶ አትሽ ትእዛዝ ሰጥቶን ነው vural ቢኪጂ ከዚህ በኋላ እዚህ እንዳይገባ ብለው ሲል ነበረ። ማን አትሽ ሲሉ ነበር። የምታስቸግሩ ከሆነ ፖሊስ ጣራ ገደዳለሁ ይላቸዋል። vural እየሳቀ ነበረ። እየሳቀ ቀና አለ። በድንገት አትሽን እያየው ነበረ። አትሽ ከvural ጋር ምንም አይስማማም። አሁን እዚህ ጋር በንቀት ነበር የሚያየው vural። ከዛ ትላንትም አትሽ ተተናክሎ ነበር። አሁንም እንደዛው አትሽ ላረከው ነገር የዋጋን ነው መሰጠ እያሉ ነበር። አሁን ከታች ሆኖ እየተመለከተ ከዛ ወደ ራስ ትመለሳለህ ይላል። ከዛ በኋላ አሁን በቀጥታ መኪና ውስጥ ገብቶ በንዴት ይሄዳል። እዚህ ጋር አሁን አትሽ ያለው ከዶክተሩ ጋር ነበረ። እሺ ዶክተር ንገረኝ እስኪ ምንድነው የሆነው ነገር እያሉ ነበረ። ጠዋት ለቼክአፕ አምጥቼው ነበር አለው። ትክክለኛውን ነገር ነው ያረከው። አት በሚገርም ሁኔታ ድጋሚ የአልዛይመር ህመሙ ተነስቶበታል። ምልክት እያሳየ ነው የሚገኘው። ነገር ግን ያለበት ሁኔታ ጥሩ ነው ማለት በጣም በተጋነነ ሁኔታ ብዙ ነገሮችን ረስቷል ማለት አልችልም። ቢያንስ በጣም ብዙ ነገሮችን ያውቃል የምችለው ነገር ይሄ ነው እያለ ነበር። ምን ልታረጋ አሰብ ካለው አንዳንድ ምርመራዎችን እንዲያረግ አረጋዋለሁ ጥሩ ነው ይለዋል። እዚህ ጋር ዶክተሩ የሆነ ሄሞግራፊ ምርመራ እናደርግለታለን። በተለይ ደግሞ አንዳንድ ህክምና የሚያስፈልገው ከሆነ እንትን እንላለን። እረፍት ማድረግ ካለበትም ያረጋል አለው። በጣም ጥሩ እንዴት ነው ታዲያ የማየስ ጉዳይ የማየ ሁኔታ አለው። አልገባኝም እናት ምን ሆነች ሲለው ነበረ። ማለት አልገባኝም አንተ ሰው ዶክተር አይደለ እንዴ? ዶክተር እያሉ ነበረ። ስለምን ህክምና እያወራ እንዳለ አልገባኝም አቶ አትሽ ይለዋል። ከዛ እዚህ ጋር አትሽ ደግሞ እናቴ እኮ ታማሚ ናት አለው። ኧረ ስለዚህ ጉዳይ የምንም የማውቀው ነገር የለም በእርግጠኝነት ይሆናል አለመግባባት አለ አለው። እናቱ አትሽ እንደዋሸችው ገባው። በዚህ መንገድ ዶክተር ተለይቶት ሄደ። ፌሬና አዛር ከሆስፒታል እየወጡ ያለ በድንገት ነበረ እነ ጀሚሌ እና አሊያና ዝንጥ ብለው እየመጡ ያገኟቸው። ከጸጉር ቤት ነበር የሚመጡት። እኛ ጸጉራችን ተሰርተን መጥተናል እናንተ እዚህ ምንድነው የምታረጉት እያላቸው ነበረ። አይ ምንም ለዩኒቨርሲቲ ቅርብ ነበረ በዚህ ጋር እያለፍን ነበር ዝም ብለን ጎራ አለን ስትል ነበር። ዛዛ ለምን ትላለች አሊያና። ኦካን ደውሎልን ነበር ለዛ ነው እያለች ነበር ጀሚሌ። ስለዚህ ጉዳይ ታውቃለች። አሊያና ግን ተንጣጣችባቸው። በመጨረሻም የመጨረሻውን ጉልሶይ ለማጥመድ እየሞከራችሁ ነው አዛል ስትላን ነበረ። እዚህ ጋር አሊያና የጠረጠረችው ምናልባት አዛል ኦካንን ከወደደችው ነው ሀብቱን ብላ ገንዘቡን ብላ። ነገር ግን አሁን እና አዛል አንቺን አንሰማን ብለው ጦራት ሄዳሉ። በሌላ በኩል እዚህ ጋር ኦማር መጥቷል። ከዛ አትሽ ፊት ለፊት ተቀምጦ ነበረ። እስኪ በቃ እሺ አመሰግናለሁ እመጣለሁ ብሎ እዚህ ጋር ስልክ ያናግራል አትሽ። ከዛም በኋላ እዚህ ጋር ኦማር ልጄ እንዴት ነው እያሉ ነበር። ያማን ደህና ነው ወደ ራስህ ተመለስ አንተ የምትሆን እሺ ችግር የለም እያሉ ነበር። ተመልሻለሁ ይለዋል። ከዛ እዚህ ጋር ኦማር አያታቸው እኔ ሜጄ ሊያዋ ታዲያ ሲል ነበር። አይሆንም የልጅ ደህና ነው ችግር የለም ወንድሜ ደህና ነው ታስበ አያቴ ችግር የለም እሺ መሄድ ካለብን አብረን እንሄዳለን ችግር የለም አሁን አንተ እረፍት ማድረግ ነው እየጠበቀብህ ከሆስፒታልም ሲወጣ ደግሞ ልታዩት ትችላለህ ምን ችግር አለው እያሉ ነበረ። ከዛ ኦማር አሰባሰበና ወይኔ vural እኮ ቀጠሬው እኮ ነበረ vural ማግኘት ነበረብኝ ያለ ነበረ። vural ሸኘሁት አንተ ነበርክ ነው የጠራው አለው። አሁን ነበርኩኝ ለምን ሸኘው ሲለው ቶ በቃ ችግር የለም እያለ እዚህ ጋር አትሽ ሀሳብ ማስቀየር ጀመረ። ከዛ በኋላ በመጨረሻ መብሮ ተይዞ ይወጣሉ። በሌላ በኩል vural አሁን አትሽ እንዲቀጠቀጥ ትእዛዝ እየሰጠ ነው ያለው። ይህም ደግሞ የሆነ ነገር አርጉት ብሎ እየተናገረ ነበረ። ከዛም በኋላ አሁን እዚህ ጋር ቀጥረኛው vural ምን ልታረግ ነው ሀሳብ እያለው ነበረ። አትሽ ከኔ ጋር መሳፈጥ ማለት ምን ዋጋ እንደሚያስከፍል ማወቅ አለበት እያለው ነበረ። በጥንቃቄና በጸጥታ ስራችሁን ትሰራላችሁ ብሎ ነገረው። እሺ ብሎ እሱም ይወጣል። በሌላ በኩል አሁን ኦካንና ጉልፈም እዛ ሆስፒታል ውስጥ ናቸው እየተሽከረከሩ። እዚህ ጋር ያማን ህክምና ይደረግለታል ተብሎ ማንም እንደማይገባ ተነግሯቸዋል። ከዛም በኋላ በድንገት አሊያና እንዲሁም እናቷ መጡ። እንደመጡ ምን ሰራለሽ ያለቻ ነበር ጉልፈም። እዚህ ጋር አሊያና እኔ ሚስቱ ነኝ አየዋለሁ እኔ ብቻ ነኝ ገብቼ ማየት የሚጠበቅብኝ ትላለች። ጉልፈም ተማረረች። ጭቅጭቁ እየበረታ ነበረ። አሊያና እኔ እቃ አይደለሁም እንደፈለኩ እሆናለሁ ሰው ነኝ እኔም አክብሩኝ ስትል ነበረ። የያማን ሚስት ነኝ እከበራለሁ ስትል ነበረ። እዚህ ጋር ያማን የለም ያማን ኮማ ውስጥ ነው የሚገኘው። በአንድ በኩል አሊያና እንደፈለገች እየጨፈረች ነው። ጉልፈም ተሳቀቀች። እዚህ ጋር ኦካንም ቢሆን እናቴ እንደዚህ ማናገር አትችልም ብሎ ከሷ ጋር እየተጣላ ነበረ። ጀሚሌ እነ ኦካንን አስፈራርታ ብዙ የማይፈልጉትን ነገር
እያደረጉ ናቸው። ጉልፈም ተማራ እች ልጅ ከዚህ ወሰድልኝ እባክህ ለያት አልፈልግም ስትለው ነበረ። ከዛ እና አሊያና ራሳቸው ጥለው እየወጡ ናቸው። ነርሷ መጣች። ያማን ደህና ነው ብላ ስትናገር ነበረ። በሌላ በኩል አሁን የአቲሽ ክፍል እየተጸዳ ነው የሚገኘው። ደብዳቤውን መሳቢያ ውስጥ አግኝተው ነበረ እዚህ ጋር የሚያጸዱት ሰራተኞች፣ ነገር ግን አላወጡትም። በአንድ በኩል አሊያናና ጀሚሌ ደግሞ አብረው እየወጡ ሳርፕ የቤቱ ሾፌር ነው። ከዛ አሊያና ገበያ ውሰደኝ ተናድጃለሁ፣ እኔ ስናደር ገበያ እጄ ልብስ መግዛት ነው ፈልገው ትላለች። ጀሚሌ ልከተልሽ ስትላት እምቢ ብላ ራሷ አሊያና መኪና ውስጥ ገብታ ትሄዳለች። ኦካን ጀሚሌን አይቶ ባራዬ ለልፍ ነበር። ድንገት እሷ መጣች። ታቆማለህ ልጄ ላይ የምትልባትን ነገር እያለችው ነበረ። እሱ አያገባኝም ብሎ ዞር ይላል። ይህን ጊዜ ጀሚሌ ተማረር ያለው በእናንተ ለቡራ ላይ ሄጄ የሆነውን ነገር በሙሉ እነግረዋለሁ ብላ እየተጣደፈች ትሄዳለች። ኦካን ደግሞ አያትና አትናገርም ግን እኮ ልትናገር እኮ ትችላለች፣ ወይኔ ልትናገር ትችላለች ብሎ ተጣርፎ ቶሎ ብሎ እሷን ሊከተላት ነው። ኦካን እዚህ ጋር እየተጣደፈ በቀጥታ ጀሚሌን ይከተላታል። ፌሬ ቤት መታለች። ቁርስ እየበላች ነበር። በድንገት አትሽ መጣ አስጠራት። አብረው እያወሩ ነበረ። እፈልግሻለሁ ላስቀምጣትና ፌሬ ይልሽ እየሰማሽኝ አውቃለሁ ወንድሜውን ሆስፒታል ነው ያለው። እንደገና አንቺን በድንጋጤ በዚያ ልጅ ልታጭ ነበረ። በዚህ ሁሉ መሀል በጣም ስትረስ ውስጥ እንደምትገቢ አውቃለሁ። ነገር ግን ያው በሆነ በተቻለ አጋጣሚ ጋብቻችን መፈጸም አለብን ይላታል። ልክ ነህ ትሏለች እያለቀሰች። ለምን እንደምታለቀስ አልገባውም። እንቀጥል ወደ ጋብቻችን አላት። ጋብቻችን ባይደገስም እንፈራረም እያለን ነበረ። እሺ አለችው። ከዘር ውስጥ እየገቡ ነበረ። ነገሯቸው እንፈራረማለን። መፈራረሙ የ5 ደቂቃ ስራ ነው አሏቸው። በተለይ የፌሬ ወንድም ቼቲን በጣም ነበር የተደሰተው። በሌላ በኩል አሊያና አሁን ወደ አንድ ካፌ ገብታ ምን አይነት ልብስ መግዛት እንዳለባት ከመጽሔት እያየች ነው። ድንገት ሳርፕ መጣ። ስልክሽን ረስተሽ ነው መኪና ውስጥ ብሎ ሰጣት። አመሰግናለሁ ትለዋለች። በነገራችን ላይ የሆነ ነገር ልነግርሽ ነበር ግን በሌላ ነገር እንዳትረጂው አላት። ምንድነው ስትለው ነበር። ልብስሽ በጣም ያምርብሻል አላት። የምር ነው አለችው። አዎ የምሬ ነው በጣም ቆንጆ ሆነሻል በዚህ ልብስ አላት። አመሰግናለሁ ትለዋለች። በነገራችን ተቀመጥ ከፈለክ እንዳላደክመ ቡና ጠጣ አብረኝ አለችው። አራራ ችግር የለም እኔማ ግዴታዬ ነው ብሎ ተቀመጠ። ከዛ አስተናጋጁን ጠራ። የሚፈልገውን ነገር እያዘዘ ነበረ። ዝም ተባባሉ። በነገራችን ላይ ዛሬ ጸጉሬ ልሰራ ፈልጌ ነበር ነገር ግን ደስ የሚል ቀን አላሳለፍኩም አለችው። አረ ጸጉርሽ በጣም ነው የሚያምረው፣ እንደውም እንኳንም ተሰራሹ እንኳንም እንደዚህ ያረግሹ በጣም ነው የሚያምርብሽ አላት። አመሰግናለሁ ትላለች። በነገራችን ላይ ጫማም ልገዛ ጫማ ቤት እንሄዳለን። ከዛ በኋላ ወደ ቤት ትወስደኛለህ። ታኮ ያለው ጫማ አልገዛም ፍላት ነው መገዛው አለችው። ለምን አላት። በጣም ረዥም ሆነ አልፈልግም ስትለው ነበረ። በጣም ብሶ እኮ እንዳንቺ አይነት ልጅ ለመውለድ በጣም ነው የሚመኘው ረዥም በቃ እንደዚህ የምታምር ነገር ግን አይሳካለትም እያለን ነበረ። ኧረ እባክህ እንደዛ ከሆነ ገዛለሁ አለችው። እንዲህ እያረገ አሊያና ሊቆጣጠራት ሳርፍ በጣም በተጠና መንገድ እያደነቃን ነበር። ውበቷን ያደንቃል። በላበክ ፌሬ ቤት ናት። ከጓደኛዋ አዛል ጋር እያወራች አሁን ሄደው ሊፈራረሙ ናቸው። ምንም አማራጭ የለትም። ልብሷን ለበሰች። በቀጥታ እየሄደች ነበር። አቲሽ የመኪናውን በር ከፈተ እያስገባን ነበረ። ኦካን እዚህ ጋር ጀሚሌን እየተከታተላን ነበር። ጀሚሌ ባስጠነቀቀችው መሰረት ቀጥ ብላ የመጣችው ወደ ነቡራል ቤት ነበረች። በርጋ መጣና እሱ እዚህ ጋር ተይቅረብሽ እያላን ነበረ። በድንገት ቤኪድ መጣና ሁለታችሁም ኑ ብሎ ሽጉጦቶ እያስፈራራችሁ ነበረ። ሁለቱም ታገቱ። ሁለቱንም ይዟቸው እየወሰዳቸው ነበረ። ኦካን መኪናውን ንዳው እያለው ነበረ። በአንድ በኩል እዚህ ጋር ለሳርፕ ደውሎ ነገረው ቤኪር። ከዛ ሳር አሪፍ ሀሳብ እያለ ነበረ። አሊያና ደግሞ ወደ አንድ ሱቅ ገብታም ጫማ እየገዛች ሳርፕን ያምራል አያምርም ስትለው ያምራል እያለ በእጁ እያሳያን ነበር በምልክት። በመጨረሻም ጀሚሌና ኦካን ተይዘዋል። ከዛም በኋላ እዚህ ጋር ለኃጢአታችሁ ለሰራችሁት ነገር ዋጋ ትከፍላላችሁ እያለ ቤኪር ያስፈራራቸዋል። ጀሚሌ እያለቀሰች ነው። መኪናውን አስነስተው ይንቀሳቀሳሉ። በሌላ በኩል አሁን እዚህ ጋር አቲሽና ፌሬ ጋብቻ ወደሚፈጸምበት ቦታ እየመጡ ናቸው ያሉት። እዚህ ጋር ፌሬ ጨንቋታል። ተያይዘው ውስጥ ይገባሉ። በተለይ የፌሬ ወንድም ደስ ብሎታል ስለሚፈራረሙ። ያማን እየነቃ ነው ያለው። ጉልፈም ገብታ እየጠየቀችው ነበረ። አይዞ ዶክተሮቹ ተስፋ አለው ብለዋል ምንም አትሆንም ስትለው ነበረ። በአንድ በኩል ደግሞ የፌሬን ጉዳይ እየነገረችው ነበረ። ፌሬም እዚህ መታ ነበረ አንተንተን ስትል አለችው። ከዛ በኋላ አልተጋቡም አለችው። አልተጋቡም የምር እያለ ነበር ደንግጦ። አልተጋቡም ፌሬ ዛለትማ አመለጠች አትሽን ጉድ ሰራችው እያለችው ነበር። ስልኬን አምጪልኝ አላት። ስልክ ሊደውል እንደምንም ብሎ እያጣጣረ ሊነሳ። በሌላ በኩል ኦካንም ቢሆን አሁን መኪናውን እየነዳ ነው። እዚህ ጋር ያማን ደወለት። ኦካን የት ነህ ሲለው ነበረ። ያማን ወንድሜ ፈጣሪ ባርክ ሲለው ነበር። ምንድነው አንተ ዝም ብለህ የምትመረቀኝ? የት ነው ያለው? አትመጣም እንዴ? አንተን እየጠበቁ እኮ ነው እያለ ነበር። ወንድሜ እመጣለሁ እሺ አንዴ ጠብቀኝ እያለው ነበረ። ልብስ መሳቢያ ውስጥ ነው ያለው ግን እመጣለሁ ይለዋል። በሌላ በኩል ኦካን እዚህ ጋር በቤኪር ትእዛዝ መሰረት ስልኩን አጥፍቶ ለቤኪር እየሰጠው ነበረ። ስዊች ኦፍ አድርጎ ሰጠው። እዚህ ጋር ፌሬና አቲሽ እየተፈራረሙ ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።